ዳጣ አያቱ ደረጀ ቤተሰብ አንድ ላይ ተሰብስበው በዓልን እያከበሩ ነበረ። በዛን መሀል ዳጣ ለአበጊያና ለናቲ ስጦታን እንዳላት ትነግራችኋለች። ምክንያቱም ስጦታው ምን አይነት ነው ብሎ ሲጠይቋት ስጦታው አንዱ የሚያስቅና አንደኛው ደግሞ ሪል ስጦታ ነው። ስለዚህ ሁለቱም መሰጠት አለባቸው ስትል ትናገራለች። ሁሉም አሰብስበው በጣም ጥሩ በይሻሁን ስጪ ሞራል ያስፈልጋል ይላሉ። ከዛም እሷም ለናታል መጀመሪያ እንደምትሰጠውና ሞራል እንደሚያስፈልግ ትነግራቸውና ሁሉም እያጨበጨበ ስጦታውን ትሰጠዋለች። እንዲከፈት ይጠየቅና ናታልም የተሰጠውን ስጦታ ሲከፍተው ያልጠበቀው ነገር መጽሐፍ ነበረ። ያ መጽሐፍን በጣም ደስ ብሎ ስለነበረ አቅፎ ከሳማት በኋላ አመስግኖ ቁጭ ይላል። አሁን ደግሞ የአብጊያ ነው ስትል አብጊያ ብዙም ከሷ ጋር ፍቃደኛ ደስተኛ ባትሆንም ግን አባቷም እናቷም ስለሚቆጧት ተነሳች። ከተቀመጠችበት ተነስታ እሷም በይሻ አብጊያ ደረጀ አሁን ስጦታዬን እንድትቀበኝ በአክብሮት ጠይቃለሁ ስትል ዳጣም ትጠይቃታለች። ሁሉም ሰፍ ብለው እየጠበቁ ቆንጆ በስጦታ እቃ የታሸገ በረሮ ውስጡ አስገብታ ነበር ዳጣ እየሰጠቻት። ያንን ስጦታም ተቀብላ ምንድነው ፈገግ ብለሽ ክፈችው ትላታለች። እናቷም እሺ ትልና ከከፈተችው ስትከፍተው ማሸጊያውን ከከፈተች በኋላ እቃውን ስትከፍተው እያልጠበቀችው ነገር ገጠማት። አብጊያ በረሮ አትወድም። በዚህን አጋጣሚ በጣም ትደነግጥና እቃውን ትጥለውና ከእናቷ አጠገብ ሄዳ ትሸውጣለች። ይኸው ወይኔ እውነቷን እኮ ነው ዳጣ እኮ ተናግራለች። ባትናገር ኑሮ ሁላችንም እንደነግጥ ነበር። ግን ደግሞ አንደኛው የሚያስቅ ነው፣ አንደኛው ግን ሪል ነው ብላለች። ስለዚህ መጠንቀቅ ማሰብ ነበረብሽ። ምንም የሚያስቅ ነው የሚያስፈራ ነገር የለውም። ዳጣ ቆይ እያለች እናቷም ታሾፍባታለች። እየሳቀችባትም ነበረ። ሁሉም ቤተሰብ እየሳቀባት ነበር። ወይኔ ዳጣ በቃ ሰራሽላት እያሉ ሁሉም ይስቁባታል። ምክንያቱም አብጊያ ዳጣን እዛ ጋ ማየት አትፈልግም። በጉርሻም እንኳን ምግብ ቀርቦ ሲበሉ ስታጎርስ በቅናት ደረቁን ምግብ ስትወረውርባት ነበረ። አንቋት ውሃ ስትል ናታል ነበር ካጠገቡ የነበረውን ውሃ አንስቶ ህይወቷን ያተረፈላት። ምክንያቱም መበቀል ትፈልጋለች። እዛ ቤት ሰላምን አልኮል አጠጥታ የበዓል አስክራ እንድታስለፈልፍም ምኞቷ ነበረ። ግን ደግሞ ሰላም መጠጣት አትችልም። ምክንያቱም የደረሰች ነፍሰ ጡር ስለነበረች። እናቷም ማርታም በፍጹም አይሆንም ምን እያደረግሽ ነው አንቺ ልጅ ስትል እሺ ዳጣ መጠጣት አለባት ስትል በብርጭቆ ሰፍራ ትሰጣታለች። ወይኑን ዳጣም አልጠጣም ብትል ተቀብልሽ ዝም ብለሽ ቁጭ አድርጊው እንጂ እንዳትጠጭ ልጄ፣ እቺ እኮ እብድ ነች፣ ጤነኛ መስላሽ ነው? አበጊያ እንግዲህ አርፈሽ ተቀመጭ ትላታለች እናቷም። በዛን መሀል ነበረ ሁሉም ተነስተው ከተቀመጡበት እሺ አሁን እናመስግን ፈጣሪያችን ብለው ካመሰገኑ በኋላ ቁጭ ብለው ያለው ሁሉም እየተጫወቱ ነበረ። አበጊያ የቀዳችውን ወይኗን ይዛ ወደ እናቷ መኝታ ቤት ትሄዳለች። በዛን መሀል ውሃም ተከትላት ሄዳ ስለነበር ውሃም ካጠገቧ ቁማ ነበረና ሂጂና አሁን ይኸውልሽ ዳጣን ትጠሪያታለች። ስትመልሽ 100 ብር ሰጥሻለሁ ትላታለች። ዳጣ ስትጠራም አልመጣችም ወደዛ። ያው ምክንያቱም ቤተሰብ በጉ ጠፋ ሲባል ሁሉም ግር ብሎ ወደ ውጭ ወጥቶ ነበር ፍለጋ። በጉን ፈተው የለቀቁት ውሃና የውሃ ጓደኛ ነበሩ ተነጋግረው። እናም አበጊያም ከመኝታ ቤት ውሃ ተመልሳ ሄዳ ጠርቻታለሁ አምጪ 100 ብሩን ስትላት አባዬ ሲሰጠኝ ነው የምሰጥሻውን ብር የለኝም ትላትና ትቆጣታለች። በዛን መሀል አበጊያ ወታ ትሄዳለች። ውሃ እዛው መኝታ ቤት ቀርታ ስለነበር የተቀዳውን ወይን ይህንን ወይን ልጠጣው ወይስ እንዴት ነው? እኔ እኮ ውሃ ነው የምጠጣው እነሱ እየጠጡ የሚጣፍጥ ነገር ቢሆን ነው አይደለም። ስለዚህ መጠጣት አለብኝ ትልና ያንን ወይን አንስታ ትጠጣዋለች። ስትጠጣው እየጣፈጣትም ቢሆን ግን እንደ ውሃ እንደ ጅዋር ጋር ስትጠጣው ልጅቷ ራሷን ትስታለች። ወደ ሳሎን ትሄድና ሳሎን ማንም አልነበረም፣ ሰላም ብቻ ነበረች። ምክንያቱም ሰላም ድርስ ነፍሰ ጡር ስለሆነች የትም መሄድ ስለማትችል ቁጭ ብላ ነበረ። እናም እየለፈለፈች በስካር መንፈስ ውሃ እሷ እና ጓደኛዋ በጉን እንደለቀቁት ትነግራታለች። ሰላምም ትደነግጥና በስካር ነው እንዴ ብላ ለነናቲ ትደውልና እነ ውሃ ናቸው በጉን የለቀቁት ፈተው ትላቸዋለች። የእውነትሽ ነው? አዎ። ስለዚህ ለነገሩ ደግነቱ በጉ ተገኝቷል
እና በጣም እናመሰግናለን ብለው እነሱም በጓቸውን ይዘው ይመለሳሉ። ሰላም ሰላም፣ ውድና የተከበራችሁ የመግቢ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁ በሰላማችሁ ይብዛልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱን በአክብሮት ጠይቃለሁኝ። ቤተሰብ የሆናችሁኝም ሼር፣ ላይክ፣ ሰብስክራይብ ያደረጋችሁኝም ከልብ አመሰግናለሁ። አሁንም እገዛችሁ እንዳይለየኝ ሲል በአክብሮት ጠይቃለሁኝ። አስተያየታችሁን በኮሜንት እንድታስታውቁኝም ፈልጋለሁ። አመሰግናለሁ። ከዛም ሁሉም ሲመጡ እሷ ሰላም ብቻዋን ቁጭ ብላ ነበርና አብጊያ ትመጣለች። አብጊያ እንደመጣች ያየችው የዳጣን ብርጭቆ ነበረ። ግማሽ አድርጋ ትታው ነበር። ዳጣ እንደመጣች ግን ያለውን ደግሞ መልሳ ቀድታ ሞላችበት። ቆይ ለምንድን ነው የምትሞዩ? ይሄ እኮ የዳጣ ብርጭቆ ነው ስትላት፣ ሰላም አንቺ ምን አገባሽ? ዝም ብትይ ይሻልሻል። ነግሬሻለሁ፣ አንድ ነገር አድርጋለሁ ብትይ ዛሬ ይህንን ቤት ጦርነት ነው ማስነሳበት በአመት ባሉ ምድር ስትል ታስፈራራታለች። ቆይ አንቺ ከዳጣ ጋር ምንድን ነው ያለሽ ነገር? ለምንድን እንደዚህ የምታደርጊው? ውሃንም አንቺ ነሽ አይደል ያጠጣሻትና እንደዚህ ያደረሻት ስትላት፣ እኔ ምን አውቃለሁ? ውሃማ ለኔ የተቀዳውን ነው የጠጣችሁ፣ ታዲያ እኔ ምን ላድርግ ስትል ትመልስላታለች። ሰላምን በጣም ግራ ተጋብታ፣ ምን አይነት ጉር ነሽ አንቺ ግን የምትገርሚ ነሽ፣ እንደው እግዚአብሔር ቀልቡን ይስጥሽ ልቦናሽን ይመልስልሽ ትላትና ዝም ትላለች። በዛን መሀል ሁሉም ተሰብስበው ሲመጡ ስታይ እናትም ውሃ እንዳልነበረችና የኔ ውድ አባት እኔና ጓደኛዬ ነን እኮ በኩን ፈተኔ ለቀቅ ነው ስትል፣ አረ እንደው ውሃ ሆኑ ሲል፣ እንዴ ምን ሆነ ነው ግን? ቆይ ደረጀ ልጅቷ እኮ የለችም ጨርቁናሽ፣ ቆይ ምን ሆና ነው ስትል ጠይቃታለች። አይ ሰክራ ነው አብላ ብጌ የተቀደውን አንስታ ጠጥታ ስትል ሰላም ትነግርላቻለች። ከዛም ቆይለም ወይኔ ጉዴ እንደሆነ ምን ይሻለኛል ስትል እናትም ግራ ተጋብታ የልጇ ነገር ውሃ ስጡኝ ተቃጠልኩ ስትል ውሃ ዳጣ ለማምጣት ትሮጣለች። በዛን መሀል ግን አብጊያ በጣም ተናዳ